ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬም የብሉይ ኪዳን ተከታታይ የመጽሐፍ ቅዱስ ማብራሪያ ጥናት ትምህርታችንን እንቀጥላለን። ብሉይ ኪዳን ኦሪት ዘጸአትን ነው እየተማማርን ያለነው። ኦሪት ዘጸአት ምዕራፍ 37 ዛሬ እናያለን። ኦሪት ዘጸአት 37 ምን ይላል? ስለሚናገራል። በዚህ ውስጥ ምን ህግ ተሰርቷል? ሰፋ ያለ ታሪክ ቢኖረውም በውስጡ ደብተራ ኦሪትን ባለፈው እንዴት እንደተሰራች ምን እንደምትመስል በእነማን እንደተሰራች በዝርዝር ተመልክተናል። ከዚያው የቀጠለ ደብተራ ኦሪት ቤተ መቅደስ ካለ በቤተ መቅደስ ሊቀመጡ የሚገቡ ነዋያተ ቅዱሳት እንዴት መሰራት እንዳለባቸው ስለ ነዋያተ ቅዱሳት የሚተነትነው። ነዋያተ ቅዱሳት የሚጀምረው ከታቦት ነው። ታቦት እንዴት መሰራት እንዳለበት ባለፈውም ተደጋጋሚ ተነጋግረናል። መጀመሪያ 2 ጽላት ለሙሴ የተሰጠው ከእግዚአብሔር ነው። ህግ የተጻፈበት በአጻባ እግዚአብሔር ወሃቦ ጽላተ ዘህግ ወይ ቤሎ ቀብግ ወስራት የጽሑፍ ውስጤቱ በውስጡ ህግና ስርዓትን ጠብቅ የሚል ህግ የተጻፈበት ወይም ማድረግ አታድርግ የሚል 10 ትእዛዛት የተጻፈበት 10 ትእዛዛትን የያዘ ጽላት ተሰጥቶታል። ያ እንግዲህ እሱ ተሰብሮበት በነበረ ሰዓት ከጣዖት ጋር ወርውሮት ወይም ነጥቆት ወድቆ ሲሰበር በተሰበረ ጊዜ ቀር ከመቀዳሚያት ወይም ቅርጽ ከመቀዳሚ እንደቀድሞ አድርገ ቀርጽ አንጣ ብሎ እግዚአብሔር አዞታል። ሙሴን ቀርጾ ወደ እግዚአብሔር ከእብን ወስዶ አቅርቧል። ከዚያ በኋላ ደግሞ እግዚአብሔር ጽላቱ ላይ ጽፎ ህጉን ሰጥቶታል ማለት ነው። ከዚያ በኋላ እንግዲህ ያው በአንድ ጽላት ወይም በሁለት ጽላት አይቀርምና አምልኮተ እግዚአብሔር በሁሉም ቦታ መስፋት እንዳለበት መጽሐፍ ቅዱስ አንድ መጽሐፍ ቅዱስ ታትሞ እየተባዛ ለዓለም ሁሉ ስርዓተ አምልኮ እግዚአብሔርን ማወቅ መረዳት ፈራህ እግዚአብሔር አምልኮተ እግዚአብሔር በዓለም ይሰፋ ዘንድ መጽሐፍ ቅዱስ እየታተመ እንደሚበዛ እዚህ ሸምሸር ሸጥን ከሚባል ከማይነቅዝ እንጨት ወይም ማዕዛው የማይለወጥ የማይነቅዝ እንጨት ቅረጽ ብሎት ያው እንዲቀረጽ በታዘዘው መሰረት ይህንን የሚቀርጹ ደግሞ ባለሙያዎች እግዚአብሔር በሙሴ አማካኝነት ይፋ እንዲያደረገ ነው። ወገብረ ባስልኤል ታቦተ እምዝ ዘይነቅዝ ዘካይበ ዓመት ወይም ዘካል ዓመት በካል ዓመት በሁለተኛው ዓመት እንግዲህ ጉዞ ከደረሱ ከምድረ በሲና ያንን ጽላት ተቀብለው ጉዞ ካደረጉ በኋላ አሁንም ከእንጨት ጽላት ይሰራ ዘንድ ነው። መጀመሪያው በነበረር ነው፣ ከዚያ ከድንጋይ ነው። ከዚያም በኋላ እንደገና ደግሞ ወደ እንጨት ደግሞ ወደ ጻንጥቶት ሸምሸርሸጥን ከሚባል እንጨት ወይም በእኛ አባባል ከግራር እንጨት ስራ ብሎ ይህንን የሚሰራ ደግሞ ባስልኤል የሚባል ደጋግመን እንዳልነው ይሄ ክህነት አገልግሎት ከሚያገለግሉት ጋር እኩል ደረጃና እውቀት በእግዚአብሔርም ጸጋ የተሞላ ሰው ባስልኤል የሚባል ሰው ይህንን እንዲያዘጋጅ ማድረጉ ነው። ወመንፈቅ ዓመት ኑሁ ዓመት አሁን እነኚህ ከላይ የሚዘረዝራቸው ወገብረ ባስልኤል ታቦተ እምዝ ዘይነቅዝ ብሎ ከማይነቅዝ እንጨት አዘጋጃለሁ አለ። ከዚያን በሁለተኛው ዓመት እሱን እንዲሰራ አድርጎታል። ጉዞ ከጀመሩ ወጊዙ እስራኤል ብሎ ነበርና ከዚያ ከጀመሩ እንግዲህ መንፈቀ በእመት ወኑሃ በእመት እያለ በእመት ክንድ ማለት ነው። መንፈቀ እመት ርህባ እመት ወመንፈቀ እመት ቆማ ግማሽ ክንድ የክንድ ግማሽ ይህንን መስራት እንዲያለባቸው ከዚያም በኋላ በወርቅ መለበጥ እንዲያለበት ታቦቱን ከሰራ በኋላ አሁን አንዳንድ ጊዜ ስለ ታቦት ስንናገር የብሉይ ኪዳን እና የሐዲስ ኪዳን ታቦት አንድ አይደለም የሚል ድፍን ያለ ትምህርት አለ። አንድ አይደለም የሚለው በእርግጥ በሳይንስ አይገናኝም ሊሆን ይችላል። አዎ የኛው በጣም ግዙፍ ስለነበረ ብዙ ሰው የሚሸከመው በጣም ግዙፍ የሆነ ነው። የዚህ የሐዲስ ኪዳኑ ግን ቅልጥፍ ያለ ነው። የብሉይ ኪዳኑ 10 ትእዛዛት ኦሪት በግራና በቀኝ የተጻፈበት ነው። የሐዲስ ኪዳኑ ደግሞ ያንን የሚወክል አልፋ ወቤጣ የሚል የተጻፈበት ነው። ከዚህ ላይ ግን መረዳት ያለብን የብሉይ ኪዳን ጽላትና የሐዲስ ኪዳን ጽላት አንድ አይደለም፣ ያ ታቦትና የታቦት አንድ አይደለም የሚለው የስህተት አካሄድ ስለሚያመጣ በግልጽ ቋንቋ ለመናገር ያኛውም ይሄኛውም የእግዚአብሔር ማደሪያ ነው። በዚያኛው ላይ 10 ትእዛዛት ኦሪት ስለተጻፈ በዚህ አልፋ ወቤጣ ስለተጻፈ የተለያየ ነው ሊባል አይችልም። ሳይዙ ብቻ ነው የሚለያየው እንጂ 10 ትእዛዛትንማ ወክሎ እኮ አልፋ ወቤጣ ነው። አልፋ ማለት የመጀመሪያ ለ እንደምንለው ፊደል ማለት ነው። አልፋ ቤጣ ማለት ደግሞ የመጨረሻው ፐ እንደማለት ነው።
ስለዚህ 10 ትእዛዛተ ኦሪትን ጠቀለለውና አልፋው ቤጣ አነ ቀዳማዊ ዋነ ዳህራዊ መጀመሪያው ፊተኛው ኋለኛው መጀመሪያው መጨረሻው እኔ ነኝ ማለት ነው። 10 ትእዛዛተ ኦሪትን ስለሚወክል አልፋ ቤጣ ይቀመጣል ማለት ነው እንጂ 10 ትእዛዛተ ኦሪት ስላልተጻፈበት የብሉይ ኪዳንና ሐዲስ ኪዳን አንድ አይደለም። ያንንም ይህንንም እግዚአብሔር ያድርበታል ለዘላለም አድርበታለሁ ዙፋኔ ነው መቀመጫዬ ነው ያለው እንጂ ለሐዲስ ኪዳን ሌላ ሰጣችኋለሁ ያኛው ሌላ ነው ይሄኛው ሌላ ነው የሚል መጽሐፍ ቅዱስ ሐሳብ ስለሌለ አይገናኝም አይባልም። ወርድና ቁመት ከሆነ እንደፈለጉ ሰዎች በዘመን ሂደት ማስተካከል እንደ ሁኔታው ማመቻቸት ያ ሰዎች የጠቢባን እግዚአብሔር ጸጋ የሰጣቸው ሰሪዎች የመስራት የነሱ ስልጣን ነው የሚሆነው። በነገራችን ላይ ይሄ ከአንድ ካህን ያልተናነሰ በካህን ደረጃ ያለ ስልጣን ያለው ጸጋ መንፈስ ቅዱስ የተተረፈረፈለት ባስልኤል የሚባል ሰው እንዲሰራ የተደረገው። አሁንም በቤተ ክርስቲያን ክህነት የሌለው ይህንን አያደርግም። ክህነት ያለው የቤተ ክርስቲያን አገልጋይ የሆነ ይህንን ከሁሉም በተለየ ንጽህን ጠብቆ እግዚአብሔርን እያመሰገነ ጧት ማታ ፈቃድ እግዚአብሔር እየጠየቀ የሚሰራ ስራ እንደሆነ ይህን መረዳት ያስፈልጋል እንጂ ወርድና ቁመቱ እኩል አይደለምና የብሉይ ሌላ ነው የሐዲስ ሌላ ነው ብሎ ሌላ አይነት ጽላት በሐዲስ ኪዳን ሌላ አይነት ጽላት በብሉይ ኪዳን እንዳለ አድርጎ ማስተማር እሱ ስህተት ነው። ሌላው 10 ትእዛዛተ ኦሪትን ወክሎ አልፋው ቤጣ ተቀምጧል። 10ሩን የሚወክል ስለሆነ ተቀመጠ እንጂ 10 ትእዛዛት የግዴታ ስላልተጻፉ ይሄ ሌላ ጽላት ነው ያ ሌላ ጽላት ነው የሚያስብል ጉዳይ አይደለም። ይሄኛው ሁሉንም ስለሚወክል ነው 10 ትእዛዛትን በዚህ መንገድ ተዘጋጅቷል ማለት ነው ባጭሩ። ስለ ጽላት አቀራረጽና አሰራር ወርዱን ቁመቱን በዝርዝር የሚነግረን የመጀመሪያው ክፍል ነው። ከጽላት ቀጥሎ ሌላው ንዋየ ቅድሳት ምንድነው ከተባለ ወገብረ ማዕድ የመዘይነቅዝ ነው የሚለው። ማዕድ ማለት ይሄ መስዋዕት የሚቀርብበት የመስዋዕት ማቅረቢያው ምስዋው የሚባለው መስዋዕት ማቅረቢያው እሱ ነው። ወርድም አለው ቁመትም አለው። እንደዚያው በወርድና በቁመት እሱ ይዘጋጃል። ከእንጨት ተዘጋጅቶ ከእንጨት ከተዘጋጀ በኋላ ደግሞ በወርቅ በውስጡም በውጩም ወርቅ ይለበጣል። በወርቅ ተለብጦ ያ ማለት አንደኛው ወርቁ በወርቅ እንዲሰር ንጽህና ቅድስና እንደሚያሳየው እግዚአብሔር ንጹህ ባህሪ ነውና ለእግዚአብሔር አገልግሎት የሚሰጥበት ነገር ንጹህ ነገር መሆን ስላለበት በእሳት ተፈትኖ ነጥሮ የወጣ ንጹህ ነገር ወርቅ እሱ እንደሆነ ያለ ማጠየቅ ነው፣ ንጽህናን ማጠየቅ ነው። ሁለተኛው በወርቅ የሚለበጥበት ብዙ ጊዜ እሳትም የተለያየ ነገር ስለሚያርፍበት የመቃጠል ባህሪ እንዳይኖረው ነው። ያንንም ወርድና ቁመቱን እዚያው ላይ አስቀምጦታል በዝርዝር። በዚያ መሰረት መሰራት እንዳለበት ሁለተኛው ንዋየ ቅድሳት አሁን ያልነው ጻይል ወይም የመስዋዕት ማቅረቢያ የምንለው ነው ማለት ነው። ሶስተኛው በዚህ ላይ የምንመለከተው ተቋመ ማዕቶት የምትባለው ናት። ተቋመ ማዕቶት ማለት 7 አይጹቅ ያላት መቅረዝ ማለት ነው። 7 አይጹቅ ስንል አይጹቅ ማለት እንደዚህ የቆሙ 7 ነገሮች አሏት። 7ቱ ማትዊሃ ወሰባቱ መሳውር ዘዲቢሃ ብሎ ዘካርያስ በምዕራፍ 4 ላይ ትንቢተ ዘካርያስ በራእይ ያያት ማለት ነው። በባቢሎን ሀገር በራእይ ያያት ማለት ነው። የእመቤታችን ምሳሌ ናት። 7 መሆኗ እመቤታችን በንጽህና ፍጽምት መሆኗን ለማጠየቅ ነው። እስመ ሁልቆ ሳቡ በሀበ ዕብራውያን ፍጹም ውእቱ ነውና ከላይ 7ቱ ማትዊሃ መቀመጫ ያላቸው ማብሪያ አሏቸው። ወሰባቱ መሳውር ዘዲቢሃ ቀለበቶች ማለት ነው። መሳውር ማለት ቀለበት ማለት ነው። ያ ቀለበቱ ዛሬ ለምሳሌ ቤተክርስቲያን ስንሄድ እንደዚህ ተቋም ትቀመጣለች። በተቀመጠው ላይ እየወሰድን ሻማ እንሰካበታለን። መሰኪያው ያ ምስዋር ይባላል። እንደገና ማቱ ይባላል ማብሪያ ማለት ነው። እነኛ አይጹቅ ይባላሉ። 7 እንደ ጣት የቆሙ ነገሮች ያሉት ማለት ነው። ያቺ ተቋም ማዕቶትን እንዴት መስራት እንዳለባቸው ከወርቅ መስራት እንዳለባቸው እንደገና ማስቀመጫም እንደሚያስፈልጋት ከታች እንደ ዋንጫ ሆና መቀመጥ እንዳለባት ከላይ 7 አይጹቅ በዚያ ላይ ደግሞ መሳውር መዘጋጀት እንዳለባት የተቋም ማዕቶት በዚያ ላይ ደግሞ ማታ ማታ 12 ሰዓት መብራቱ ይበራል። እየበራ ድሮ ጧት 12 ሰዓት ሄደው ያጠፉታል። ይሄ በደብተራ ኦሪት መደረግ እንዳለበት የተቋመ ማዕቶት የቤተ ክርስቲያኗ አንዱ ንዋየ ቅድሳት ስለሆነ ይሄ መሰራት እንዳለበት ይህንንም እነኚህ ባለሙያዎች መስራት እንዳለባቸው ነው። ወገብረ ማትዊሃ 7 ማብሪያዎችን አዘጋጀ። ወገብረ ጽዋዕቲሃ ይላል 7ም ያው ምስዋር ያለውና እሱ ቀለበቶችን አዘጋጀ። ሁሉንም ነገር አዘጋጅቶ ከወርቅ ነው የተሰራችው። ሀገሯ እንደ ዋንጫ ሆና ከላይ 7 ቅርንጫፍ ያላት
ወይም ማይጹቅ ያላት በሰባቱ ላይ መሳውር ያላት በዚያ ላይ መብራቶች ሲበሩ አድረው ጧት የሚጠፉበት ይሄን አገልግሎት የምትሰጥ ተቋመ ማይቶት የምትባል ንዋየ ቅድሳት በቤተ መቅደሱ በደብተራ ኦሪት መኖር እንዳለባት ይህን እንዲሰሩ የተሰጠው መመሪያ ነው። ሌላው ግብረ ምሥዋ ዘዕጣን ነው። ዕጣን የሚቀርብበት ንዋየ ቅድሳት እንግዲህ እቺ ያቺኛዋን እንትን ብለናት እቺኛዋ የጽንሃ የምንለው ማለት ነው። ወይም ማይጠንተ ወርቅ የምንለው ጽንሃ ነው። እሱ የዕጣንና እሳቱ ተዋሂዶ ማይጠንት የሚታጠንበት ጽንሃ ይባላል። ወገብረ ምሥዋ ዘዕጣን ምጽ ዘይነቅዝ ይሄም ከእንጨት ከማይነቅዝ እንጨት ነው። የሚስያም ሸምሸሸጥን ከሚባለው ከማይነቅዝ እንጨት የተሰራ ነው። ወርድና ቁመት አለው። እሱ በዚያው ልክ ይሰራል። ከተሰራ በኋላ ማይጸን አለው የሚዘጋጅበት። ከዚያ ማይጸኑ ላይ የሚዘጋጅ ፍም ይደረጋል። በፍሙ ላይ ደግሞ ዕጣን ይደረጋል። ከዚያ በኋላ ያን ይዞ ካህኑ ማይጠንት ያጥናል ማለት ነው። ይህም የእመቤታችን ምሳሌ ነው። ማይጠንተ ወርቅ የእመቤታችን ምሳሌ ወርቅ ከወርቅ መሰራቷ ወይም በወርቅ መለበጡ ንጽህናዋን ቅድስናዋን ያጠይቃል። እንጨቱና በወርቅ መለበጧ ከሰው ተወልዳ ንጽሕት ቅድስት መሆኗን ያን ያጠይቃል። ወርቁ ንጽህናዋን ነው። ያን ማህፀኑ የእመቤታችን ማህፀን ነው። በዚያ ላይ ፍም ይደረጋል። ፍሙ የመለኮት ነው። በፍሙ ላይ ዕጣን አለ። የትውፊት ነው። ትውፊትና መለኮት ተዋህደው በእመቤታችን አምላክ ሰው መሆኑን ምሳሌ የሚተነትን የሚያብራራ የሚተረጉምልን የመጽሐፍ ቅዱስ ክፍል ነው። ስለዚህ አጠቃላይ እነኝህን በዝርዝር የሚነግረን ቤተክርስቲያን ነዋያተ ቅድሳት የምንላቸው እነኝህ ናቸው። አሁንም በቤተክርስቲያን ውስጥ እነኝህ አገልግሎት እየሰጡ አሁንም አሉ ማለት ነው። በአጠቃላይ ተቋሙ ወርቅም ማይጠንት ወርቅም የምንላቸው አሁን ይሄ መሰዋው የምንለው እንደገና ደግሞ ታቦትም እነኚህ ሁሉ በአጠቃላይ በሐዲስ ኪዳኗን ቤተክርስቲያን ሙሉ በሙሉ አገልግሎት እየሰጡ የቀጠሉ ያልተሸራረፉ ያልተሻሩ መሆናቸውን በደንብ የሚያስረዳን ስርዓተ ቤተክርስቲያንን በተለይም ስርዓተ ቤተክርስቲያን ዘውስጥ የመቅደሱን ጉዳይ በመቅደሱ ያሉ ንዋያተ ቅድሳትን እየተነተነ የሚያስረዳን ባስልኤል የተባለው ግን ጠቢብና ሰው እነኚህን ሁሉ እንዲሰራ እግዚአብሔር ጸጋ መንፈስ ቅዱስ የገለጠለት ጥበብና ምስጢር የተሰጠው ማስተዋል ልቦና የተሰጠው ሰው እንደሆነ በሙሴ አማካኝነት ትእዛዝ እየተቀበለ ይህን መስራቱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ኦሪት ዘጸአት ምዕራፍ 37 ይህንን ይመስላል። ቀጣይ 38 እንመለከታለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ